ማንቸስተር ዩናይትድ ባሳለፍነው ሳምንት ወደ አንፊልድ ሮድ ተጉዞ ሊቨርፑልን አሸንፏል። በዚህም የማንቸስተር ዩናይትድ ደጋፊዎች እጅጉን የተደሰቱበት ነበር። ነገር ግን አሁንም ማንቸስተር ዩናይትድ ይህንን አሸናፊነት ያስቀጥላል ወይ የሚለው የብዙ የማንቸስተር ዩናይትድ ደጋፊዎች ጥያቄ ነው። ማንቸስተር ዩናይትድ በነገው ዕለት በሜዳውና በደጋፊው ፊት ብራይተንን የሚገጥም ይሆናል። እዚህ ጨዋታ ላይ 3 ነጥብ ያስመዘግባል ወይ፣ ይህንን ውጤታማነቱን ያስቀጥላል ወይ የሚለውን በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙን ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። የጨዋታ ቅድመ ዳሰሳችን እየቀጠለ ይገኛል። ቀደም ሲል በቼልሲና በሰንደርላንድ ጨዋታ ከናንተ ጋር ቆይታ አድርጌ ነበር። አሁን ደግሞ ሌላኛውን የጨዋታ መርሃ ግብር እንመለከታለን። ቅዳሜ ምሽት የሚደረገው የማንቸስተር ዩናይትድ እና የብራይተን ጨዋታ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ ዩናይትድ አሁን ውጤታማነቱን ያስቀጥላል ወይ? በፊት ስንመለከት ከነበራቸው ተከታታይ ጨዋታዎች በኋላ ውጤታማነቱን ያስቀጥላል ወይ የሚለው በብዙዎቹ በኩል ጥያቄ የፈጠረ ጉዳይ ሆኗል። ማንቸስተር ዩናይትዶች በባለፈው ሳምንት ሊቨርፑልን ካሸነፉና በጨዋታው ላይ ድልን ካገኙ በኋላ ምሽት 3:30 ላይ ነበረ ወደ ካሪንግተን የልምምድ ማዕከል የደረሱት። እንግዲህ ጨዋታው ከተጠናቀቀ በኋላ በጥቂት ጊዜያት ውስጥ ብዙም ጊዜ ሳያቃጥሉ ነው ወደ ኦልድ ትራፎርድ የተመለሱት። ከዛ ወደ ሜዳቸው ከተመለሱ በኋላ በርከት ያሉ ቁጥራቸው ያልተገለጹ የማንቸስተር ዩናይትድ ተጫዋቾች እዛው ፋሲሊቲ ውስጥ የማንቸስተር ዩናይትድ ፋሲሊቲ ውስጥ ቆይታ በማድረግ የተለያዩ ባዞችን በመጠቀም ይሄ የሳውናን በመጠቀም ሰውነታቸውን እንደገና ሪካቨር ሲያደርጉ ነበረ ቆይታ ያደረጉት። እንግዲህ እንደምታውቁት የማንቸስተር ዩናይትድ ፋሲሊቲዎች የትሬኒንግ ማዕከሉም በባለፈው ነሐሴ ወር እድሳት ተደርጎለት በጣም ብቁ በሆነ መንገድ እንደተስተካከለም ጭምር በተለያዩ መንገዶች ሲዘገብ እንደነበር ሰምታችኋል። እና እዛው ቆይታ አድርገው ነበር ራሳቸውን ሪካቨር ሲያደርጉ የቆዩት። ምክንያቱም ያንን ያደረጉበት ትልቁ ምክንያት የማንቸስተር ዩናይትድ ተጫዋቾች በደንብ አሁንም በዚህ የማንቸስተር ዩናይትድ በተደጋጋሚ የማሸነፍ ጉዳይ ላይ ራሳቸውን የበለጠ ለማሻሻል ታስበውም የተደረገ ጭምር እንደሆነ በርካቶች እየገለጹ ይገኛሉ። ያው አሰልጣኙ ሩበን አሞሪም ከዚህ የማንቸስተር ዩናይትድ ውጤት ጋር ተያይዞ ብዙ የሚያስጨንቅና ጥያቄም ደግሞ የሚያስነሱ ነገሮች ሲነሳበት እንደነበረ ተመልክተናል። ዩናይትድ ለሁለት ተከታታይ ጨዋታዎች እንኳን ለመጨረሻ ጊዜ ያሸነፈው በባለፈው ዓመት እንደነበረ እናስታውሳለን። ግን በባለፈው ሰንደርላንድን ካሸነፉ በኋላ ከኢንተርናሽናል ብሬክ በፊት ከኢንተርናሽናል ብሬኩ በኋላ ደግሞ አሁን እንደገና ሌላ ጨዋታ አሸንፈው ሊቨርፑልን አሸንፈው ለሁለት ተከታታይ ጨዋታ ማንቸስተር ዩናይትድ ውጤት ያገኘበት የባክ ቱ ባክ ውጤት ተመዝግበዋል ማለት ነው። ስለዚህ አሁንም ደግሞ ለሶስተኛ ተከታታይ ጊዜ ለማሸነፍ ይህንኛው የጨዋታ መርሃ ግብር ለማንቸስተር ዩናይትዶች እጅግ በጣም ወሳኝ የሚባል ነው። ያው በተደጋጋሚ ጊዜ እንደምናነሳው ዩናይትድ አንድ ጨዋታ ላይ ጥሩ ፎርም እንኳን ቢያሳይ ለዛ ለአንድ ጨዋታ ብቻ ይሆንና ከዛ ግን ደግሞ ቀጣዩ ጨዋታ ላይ ሲሸነፍ ወይ ነጥብ ሲጥል እንመለከተዋለን። አሁን ያን ነገር የመቅረፍ ጉዳይ ነው በማንቸስተር ዩናይትድ በኩል አንገብጋቢ በሆነ ሁኔታ ጥያቄ ምልክት ውስጥ እየገባ የሚገኝ ነው። ይህንኛው የብራይተን ጨዋታ ደግሞ ከአንፊልድ ሮዱ ጨዋታ መልስ በማንቸስተር ዩናይትድ በኩል ትክክለኛው ውጤቱና 3 ነጥቡ የሚያስፈልጋቸውና እዚህ ጨዋታ ላይ የምርም 3 ነጥብ አስመዝግበው የሚወጡ ከሆነ ማንቸስተር ዩናይትድ አሁን የእውነትም እየተሻሻለ ነው፣ ጥሩ ውጤት እያመጣ ነው፣ ሜዳ ላይም ከሜዳም ውጪ ጥሩ የሆነ አየር እየነፈሰ ነው የሚለውን ነገር እንድናይ በደንብ እድል የሚሰጥ ይሆናል ማለት ነው። እንደምታውቁት ብራይተን ባለፉት ጨዋታዎች ላይ ከማንቸስተር ዩናይትድ ጋር ባደረጋቸው ጨዋታ መርሃ ግብሮች በጣም በከፍተኛ ሁኔታ ለማንቸስተር ዩናይትድ አስቸጋሪና አዳጋች የሚባል ቡድን እንደሆነ ይታወቃል። ስለዚህ እዚህኛውም ጨዋታ ላይ ለማንቸስተር ዩናይትድ ቀላል ተጋጣሚ ሆኖ ይቀርባል የሚል እምነት የለም። ብራይተኖች ደግሞ በባለፉት 3 የኦልድ ትራፎርድ ጨዋታዎቻቸው ላይ ያሸነፏቸው የጨዋታ መርሃ ግብሮች እንደነበሩ አይተናል። 3 ጊዜ ወደ ኦልድ ትራፎርድ መጥተው ባደረጓቸው ጨዋታዎች ላይ 3ቱንም አሸንፈዋል ማለት ነው። ስለዚህ በአንጻራዊነት ካየነው ብራይተን ሞር እዚህ ሜዳ ላይ መጥቶ ወይም ደግሞ ማንቸስተር ዩናይትድን
በሚገጥምበት ጊዜ ሞር የተሻለ ቡድን እንደሆነ በተለያዩ አሰልጣኞችም ስር ሲያሳየን ቆይቷል። ግራም ፖተርን በነበሩበት ጊዜ፣ ሮቤርቶ ዲዘርቢም፣ በኋላ ደግሞ በባለፈው ዓመት ፋቢያን ሃርዝለር ወደዚህ አሰልጣኝነት ከመጡ በኋላ ክለቡ በተደጋጋሚ ጊዜ ማንቸስተር ዩናይትድ ላይ የበላይነት ሲወስድ ተመልክተነዋል። ያው የምናውቃቸው ክለቦች አሉ በተለይ ለማንቸስተር ዩናይትድ በጣም ፈታኝ ሆኖ የሚቀርቡ። ለምሳሌ ብራይተንን ስታዩት አንደኛው ማንቸስተር ዩናይትድን ይፈትናሉ ተብለው ከሚታሰቡ ቡድኖች መካከል አንዱ ነው እና ይህንኛውም ጨዋታ ላይ ያንን ማሸነፋቸውን ያስቀጥላሉ ወይስ ደግሞ አሰልጣኝ ሩበን አሞሪም ለዚህ ጉዳይ መፍትሄ ፈልጎ ይህንን አሸናፊነት ማምጣት ይችላል የሚለው ራሱን የቻለ አነጋጋሪ መሆን የሚችል ጉዳይ ነው። ግን ደግሞ አንድ በማንቸስተር ዩናይትድ በኩል አሁን እየተመለከትን ያለ ነው። በተለይም አንዳንድ ተጫዋቾች ጥሩ ፐርፎርም እያደረጉ ነው። ለምሳሌ ግብ ጠባቂው ሴኒ ላመንስን በዚህ ማንሳት እንችላለን። ለአመታት በማንቸስተር ዩናይትድ የግብ ጠባቂ ቦታ ላይ ብዙ ክርክር ይነሳ ነበር። አሁን ግን በተወሰነ መንገድ ያ ነገር እየቀነሰ እንዲመጣ ያደረገ ግብ ጠባቂ ነው። ከዛ ባለፈ እነ ካዜሜሮ የቡድኑ የልብ ምት ሆነው እየቀጠሉ ይገኛሉ። እነ ብሪያን ምቡሞ እንዲሁና አማድ ዲያሎ እነ ማቴዎስ ኩኛ በማንቸስተር ዩናይትድ በኩል አሁን ጥሩ አየር እንዲነፍስ እና ደግሞ ጥሩ ቫይብ እንዲፈጠር እያደረጉ የሚገኙ ተጫዋቾች ናቸው። ግን በባለፉት ጨዋታዎች ላይ በተለይም ማንቸስተር ዩናይትድ ብራይተንን በሚገጥምባቸው ጨዋታዎች ላይ የሚቆጠሩበት ጎሎች ተመሳሳይነት ያላቸው ናቸው። ለምሳሌ የግብ ጠባቂ ስህተቶች፣ በከትባክ የሚቆጠሩ ጎሎች፣ እነዚህን በተደጋጋሚ ጊዜ ስንመለከት ቆይተናል። ከዛ ባለፈ ማንቸስተር ዩናይትድ ለምሳሌ በአንጻራዊነት ብትመለከቱት ብራይተንን ከዚህ በፊት በሚገጥምባቸው ጨዋታዎች የሆነ ጥሩ ውጤታማነት የሚያሳይ ቡድን ቢመስልም ከ2017 በኋላ ብራይተን ወደ ፕሪሚየር ሊጉ ሲያድግ ግን በተለይም ደግሞ ያለፉትን 3 እና 4 የውድድር ዓመታት በሜዳውም ከሜዳውም ውጪ በሚያደርጋቸው ጨዋታዎች በዚህ ቡድን ላይ የምርም የበላይነት እየወሰደ እንዳለ በተደጋጋሚ በሚያደርጋቸው ጨዋታዎች ላይ እየተመለከትን እንገኛለን። ኤሪክ ቴናግ በአሰልጣኝነት በሚመሩት ስብስብ ውስጥ ብራይተን ከማንቸስተር ዩናይትድ ሲጫወቱ በ2022 ካስታወሳችሁ የኤሪክ ቴናግ የመክፈቻ ጨዋታ ነበር። ክሪስቲያን ኤሪክሰን በ9 ቁጥር ሚና የተጫወተበት፣ ማንቸስተር ዩናይትዶች ጥሩ ፐርፎርም ለማድረግ የተቸገሩበት ጨዋታ እንደነበረ ብዙዎቻችሁ ታስታውሳላችሁ። ግራም ፖተር ነበር በወቅቱ የብራይተን አሰልጣኝ የነበሩት። የመጀመሪያው ጎል ሲቆጠር የነ ሊያንድሮ ትሮሳርድ የነ ዳኒ ዌልቤክ መናበብ እጅግ በጣም አስገራሚ እንደነበር ብዙዎቻችን እናስታውሳለን። ያንን ጨዋታ የተመለከቱም አይረሱትም። ይህንን ፐርፎርማንስ ከሃሪ ማጓየር ጀርባ የተጣሉ ኳሶች ወደ ግብነት የተቀየሩበት ሁኔታ አይተናል። የነ ፓስካል ግሮስ እንደዚሁ በዛ ጨዋታ ላይ የነበራቸውን አስገራሚነት እነ አዳም ላላናም የነበራቸውን የማጥቃት አቅም በደንብ በዛ ጨዋታ ላይ አሳይተው ተመልክተናል። ከዛ በኋላ ደግሞ በ2023 ዲዘርቢ ወደዚህ ቡድን ከመጡ በኋላ ያም ጨዋታ ላይ የተቆጠረው ጎል በተመሳሳይ በከትባክ የተቆጠረ ነበር። በቀይ መስመር ላይ የተነሳ ኳስ፣ ከዛ ደግሞ የነ ዳኒ ዌልቤክ እና የነ ሲሞን አዲንግራን መናበብ፣ ከዛ ደግሞ በነ ካዜሜሮ ላይ የነበረውን የመናበብና የኮኦርዲኔሽን ችግር ተጠቅመው ነው ያንን ኳስ ወደ ግብነት መቀየር የቻሉት ብራይተኖች። ከዛም በኋላ ግቦችን ሲያስቆጥሩ የነ ካውሩ ሚቶማ፣ የነ ታሪክ ላምፕቴ እንዲሁ ደግሞ የነ ዡአው ፔድሮ አስገራሚ እንቅስቃሴን ብዙዎቻችን ምንዘነጋው አይደለም። ጥር ወር ላይም አሰልጣኝ ሩበን አሞሪም ፋቢያን ሃርዝለርን በገጠመበት በመጀመሪያው ጨዋታ ላይ ለምሳሌ የመጀመሪያው ጎል ሲቆጠር ልክ አሁን ቅድም ካነሳ ነው በማንቸስተር ዩናይትድ ከነበረው የአማካይ መስመር ክፍተትና እነሱ ደግሞ ያንን አጋጣሚ ተጠቅመው ወደ ጎልነት የቀየሯቸውን አጋጣሚዎች እናስታውሳለን። ስለዚህ ማንቸስተር ዩናይትድ በተለይም ደግሞ ብራይተንን በሚገጥምባቸው ጊዜያት ላይ አንድ ማስተካከል የሚጠበቅበት ነገር የግብ ጠባቂዎችና የተከላካዮችን መናበብ ነው። ኦናና ከተከላካዮቹ ጋር በነበረው የኮኦርዲኔሽን ችግር ዩናይትድ ጎሎችን ኮንሲድ ሲያደርግ ስንመለከት ነበር። አሁን ግን ያ ነገር እንዳይኖር የግድ ደግሞ እነ ሴኒ ላመንስና የቡድኑ የተከላካይ መስመር ተጫዋቾች ሊናበቡ ይገባል። የአማካይ መስመሩ ደግሞ የበላይነት እንዲወሰድበትም ጭምር አይጠበቅም። የማንቸስተር ዩናይትድ የአማካይ መስመር አሁን ላይ በፒቮት በጣምራ ሲጫወቱ የምናያቸው ብሩኖ ፈርናንዴዝ እና ካዜሜሮን ነው። ከነሱ ፊት ለፊት ደግሞ እንደነ ማሰን ማውንት ያሉ ተጫዋቾች ሲሰለፉ በማንቸስተር ዩናይትድ በኩል እየተመለከትን እንገኛለን። ነገር ግን የማንቸስተር ዩናይትድ የመከላከል መዋቅር ደግሞ በመልሶ ማጥቃት የሚጠቃ መሆን የለበትም። የቀድሞ ተጫዋቻቸው ዳኒ ዌልቤክ ለዚህ አንደኛው ተጠቃሹ ተጫዋች ነው። ዳኒ ዌልቤክ እንደምታውቁት በማንቸስተር ዩናይትድ ተጫውቶ ያሳለፈ ተጫዋች ነው። ነገር ግን በማንቸስተር ዩናይትድ ተጫውቶ ያሳለፈም ተጫዋች ቢሆን
ማንቸስተር ዩናይትድን በሚገጥምበት ጊዜ ጎል ማስቆጠር የሚቀነው ተጫዋች ነው። በአርሰናል በነበረበት ጊዜ ከአንድም ሁለት ጨዋታዎች ላይ በተቃራኒ ማንቸስተር ዩናይትድን ሲገጥም ጎል እንዳስቆጠረ እናስታውሳለን። ከዛ ደግሞ እንደገና ወደ ብራይተንም ከመጣ በኋላ በባለፉት 3 ጨዋታዎች ላይ 4 ጊዜ ማንቸስተር ዩናይትዶች ላይ ጎል ማስቆጠር የቻለ ተጫዋች ነው። ማንቸስተር ዩናይትድ ላይ ጎል ማስቆጠር የሚቀነው ተጫዋች እንደሆነ እያየን እንገኛለን። ስለዚህ አሁን የማንቸስተር ዩናይትድ የተከላካይ መስመር ተጫዋቾች ለዚህ አይነት ሁኔታ ምን አይነት ምላሽ ነው ሊሰጡ የሚችሉት? ዘንድሮ ብራይተን ይሄ ትልልቅ ክለቦችን የሚያሸንፍ አይነት ቡድን ነው። ለምሳሌ ሚድል ቴብል ላይ ወይም ደግሞ ለአለመውረድ የሚጫወቱ ክለቦችን በሚገጥምበት ጊዜ ልክ ትልልቆቹን እንደሚገጥምበት አይነት ምቾት ተሰምቶ ሲጫወት አናይም። ግን በጣም በሚገርም ሁኔታ ትልልቆቹን ሲገጥሙ ደግሞ ልክ ከዚህ በፊት ባላሳዩበት የጨዋታ አቀራረብ ደግሞ ይመጡና እነዛን ተጋጣሚዎች ሲያሸንፉ እናያለን። ማንቸስተር ሲቲን ሲያሸንፉ ለምሳሌ እየተመሩ ነበር፣ 1-0 ይመሩ ነበር በማንቸስተር ሲቲ። ከዛ ግን ከኋላ ተነስተው ነው ጎሎቹን አስቆጥረው ጨዋታዎችን ሲያሸንፉ እየተመለከተ ይሄ እዛ ጨዋታ ላይ የነበራቸውን የታክቲክ አቀራረብና በኋላ ደግሞ አሰልጣኙ ፋቢያን ሃርዝለር ጌሙን ያነበቡበት መንገድ የጨዋታውን ሂደት ያነበቡበት መንገድ በጨዋታው ላይ ከኋላ ተነስተው ጎሎችን እንዲያስቆጥሩና እንዲያሸንፉ ትልቅ ምክንያት የሆናቸው ጉዳይ ነው። ከዛ ደግሞ ቼልሲን ስታንፎርድ ብሪጅ ላይ መጥተውም ብራይተኖች አሸንፈዋል። ይህንን ጨዋታም ሲያሸንፉ እንደዚሁ 1-0 እየተመሩ ነበረ። ግን ቼልሲ ደግሞ ተጫዋቹ በቀይ ካርድ ወጣበት። ከዛ በኋላ ያንን ነገር ኤክስፕሎይት አድርገው ተጠቅመው ነው የተጫዋች ቅያሬዎችን አድርገው የተቀየሩ ተጫዋቾች ውጤት አምጥተው እነ ዳኒ ዌልቤክ ጎሎችን አስቆጥረው ያሸነፉት። ባለፈውም ሳምንት ኒውካስል ዩናይትድን አሸንፈዋል። ስለዚህ ትልልቅ ቡድኖችን በሚገጥሙበት ጊዜ ውጤታማ እንደሆኑ እያየን እንገኛለን። ግን ደግሞ በአንጻሩ ከነ ወልቭስ ጋር ደግሞ ሲጫወቱ ነጥብ የሚጥሉ መሆናቸውን እያየን ነው እና ብራይተን በቀላሉ የሚታይ ቡድን አይደለም። ሁለቱ ቡድኖች 9ኛ እና 10ኛ ላይ ነው የሚገኙት። ማንቸስተር ዩናይትድ በ13 ነጥብ 9ኛ ደረጃ ላይ ተቀምጧል። ብራይተን ደግሞ በ12 ነጥብ 10ኛ ደረጃ ላይ ነው የሚገኘው። ብራይተን ካሸነፈ ደረጃውን የሚያሻሽል ይሆናል፣ ከማንቸስተር ዩናይትድ በላይ ይቀመጣል። ዩናይትድ ደግሞ የሚያሸንፍ ከሆነ ሞር የበለጠ ደረጃውን ከፍ ማድረግ የሚችል ነው የሚሆነው። በባለፈው ማንቸስተር ዩናይትድ ከብራይተን በተጫወቱበት ጊዜ ሩበን አሞሪም አንድ አስተያየት ነበር የሰጠው ከጨዋታው መጠናቀቅ በኋላ። ምናልባትም በማንቸስተር ዩናይትድ ታሪክ መጥፎ ጨዋታ በሚል ነበረ ያንን የጨዋታ መርሃ ግብር የገለጸ የነበረው። ምክንያቱም እዛ ጨዋታ ላይ ዩናይትድ ፐርፎርም ያደረገበት መንገድ በፍጹም ለደጋፊዎቹም የሚያስደስት አልነበረም። ኢቭን ደግሞ ራሳቸው ማንቸስተር ዩናይትድም ከጨዋታው በኋላ በደንብ ያንን ነገር አሰስ ቢያደርጉት ሲገመግሙትም በትክክል እዛ ጨዋታ ላይ የነበራቸው ፐርፎርማንስ ክለቡ በደንብ እንዲወቀስ የሚያደርገውና አሰልጣኙ ሩበን አሞሪም ደግሞ በጨዋታው ላይ ይዞ ለገባው ታክቲክ እንዲወቀስ የሚያደርገው ነው። 3-1 ነበር የተሸነፈው ጥር ወር ላይ ኦልድ ትራፎርድ ላይ ብራይተንን ባስተናገደበት ጨዋታ ላይ። ያው እዛ ጨዋታ ላይ ያንኩባ ሚንቴ ጎል አስቆጥሮ ብራይተን መምራት ጀመረ። ብሩኖ ፈርናንዴዝ ክለቡን አቻ አደረገ። ከረፍት መልስ ዦ ፔድሮ ጎል አስቆጥሮ ጎሉ ግን በቫር ተሻረ። ካኦሩ ሚቶማ ሁለተኛውን ጎል አስቆጠረ። ጆርጂኖ ሩተር የማሳረጊያውን ጎል ማንቸስተር ዩናይትድ ላይ ያስቆጠረበት ጨዋታ እንደነበር ይታወሳል። እና ሜቢ ዘ ወረስት ኢን ሂስትሪ ኦፍ ማን ዩናይትድ በሚል ነበረ እንግዲህ ከዛ ጨዋታ መጠናቀቅ በኋላ ሩበን አሞሪም የተናገረው እና እንደውም ልክ ያ ጨዋታ ከተጠናቀቀ በኋላ ታክቲካል ነገር የሚያሳይበትን መልበሻ ክፍል ውስጥ የነበረው ስክሪን ቴሌቪዥን ሩበን አሞሪም በብስጭት እንደሰበረው ከዛ ጨዋታ በኋላ ነበር ሲገለጽ የነበረው። እዛ ጨዋታ ላይ ለምን አሰልጣኝ ሩበን አሞሪም እንደዚህ ብስጩ እንደነበረም ከጨዋታው በኋላ የሰራ ነው ትንታኔ ነበረ። ያው ያንን ፕሮግራም የተከታተላችሁት ታስታውሱታላችሁና አሁን ቃላት ብቻ ሳይሆን ድርጊቶችም ደግሞ አፍ አውጥተው መናገር ጀመሩ። ስለ ማንቸስተር ዩናይትድ ውጤት ማጣት ድርጊቶችም አፍ አውጥተው መናገር ጀመሩ። ያንበት ጨዋታ እንደነበረ ታስታውሳላችሁ። ያ ጨዋታ ነበረ ሩበን አሞሪም ተጫዋቾቹ ላይ እንዲያንባርቅ፣ እንዲበሳጭ፣ ተጫዋቾቹ ላይ ኃይለ ቃል እንዲያወጣ ያንን ስክሪን በቡጢ ብሎ እንዲሰብር ያደረገው ያኛው አጋጣሚ ነበር። በብራይተን የተሸነፈበት የጨዋታ መርሃ ግብር ነበር። ስለዚህ በማንቸስተር ዩናይትድ በኩል ከዛ የተሻሻለ የጨዋታ መርሃ ግብር እንዲያደርግ ይጠበቅበታል። ይሄንን ነገር ደግሞ ስናነሳ ዩናይትድ ዘንድሮ አንድ ጥሩ የሆነ ነገር አለው። እሱም ብዙ የግብ ዕድሎችን የሚፈጥር ቡድን ነው። በባለፈው ከነበረው ከሊቨርፑል ጨዋታ በፊት ሳነሳ እንደነበረው 110 የግብ ዕድሎችን የፈጠረ ኦር ደግሞ ሙከራ ያደረገ ቡድን ነው እያልን ስናነሳ ነበረና ያንን በተደጋጋሚ ጊዜ ስናነሳ የነበረው
ዩናይትድ የግብ ዕድሎችን ይፈጥራል ወይ ሙከራዎችን ያደርጋል። ኤክስፔክትድ ጎሉ ወደ 14.1 ኦር 14.2 ነው። ግን ግቦችን ደግሞ ለማስቆጠር የሚቸገር ቡድን እንደሆነ ስናነሳ ነበር እና አሁን ያንን ነገር ለማሻሻል ጎሎችን ማስቆጠር ለዚህ ቡድን በጣም ተመራጭ የሆነው ነገር እንደሆነ ማንሳት ጠቃሚ ነው። እዚህ ፍሮንት ስሪው ላይ ማሰን ማውንት፣ ኩኛ እና ብሪያን ምቤሞ ጥሩ ተጣማሪዎች ሆነዋል። ያንን ጥምረትም በነገው ጨዋታ ላይ እንጠብቃለን። ከዛ ባለፈ ግን የማንቸስተር ዩናይትድ ይህ የመከላከሉ መዋቅር ደግሞ ጥሩ ሊሆን ይገባል። ምክንያቱም ብራይተን ምርጥ የመስመር ተጫዋቾች አሉ። እነ ዳኒ ዌልቤክ፣ እነ ሚንቴ፣ እነ ሚቶማ አይነት ተጫዋቾች አሉ። እነ ጆርጂኖ ሩተር አይነት አደገኛ ተጫዋቾች አሉ እና እነዚህ ተጫዋቾች የማንቸስተር ዩናይትድን ተከላካዮች የሚረብሹበት ሁኔታ ለማንቸስተር ዩናይትድ በጣም አስጊ እንደሆነ መናገር ይቻላል። ዞሮ እስቲ ጨዋታው ነገ በኦልትራፎርድ ምሽት 1:30 ላይ የሚደረግ ይሆናል። ማን እዚህ ጨዋታ ላይ ያሸንፋል? ማንቸስተር ዩናይትድ ከብራይተን ጋር ያለውን ሪከርድ ያሻሽላል ወይስ ደግሞ ብራይተን በተለመደው የማንቸስተር ዩናይትድ የበላይነቱ ይቀጥላል የሚለውን በነገው ጨዋታ ላይ የምንመለከት ይሆናል። እናንተም ከጨዋታው አስቀድሞ ማን ያሸንፋል፣ ጨዋታው ስንት ላይ ይጠናቀቃል በሚለው ላይ ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። ጨዋታው ግን በነገው ዕለት ከሚከናወኑ ትልልቅ የጨዋታ መርሃ ግብሮች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል።